እሺ ልደት እዚህ ጋር እንደ እግዚአብሔር ተቀበላችሁኝ ብሎ የላይኛው የልደት ስታይል ነው። እንደ እግዚአብሔር ብሎ የላይኛውን ነው ያመጣው። እንደሚለው ላይ አልነበርኩም እኔ የነበርኩት ከታች ነው። መድኃኒታችን ይህን ጥያቄ ስማኝ፣ ልብ ብለህ ስማኝ። እንደዚህ ይላል፣ ሶስትነታቸው ትክክል የሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው ይላል። ስለዚህ ሶስትነታቸው ትክክል የሚሆን ሲል ምን ማለቱ ነው? ልደት ሶስትነታቸው ትክክል የሚሆን የሚለው የአብ የወልድ የመንፈስ ቅዱስን ነው እኮ ትክክል ነው። ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? ሶስትነታቸው ትክክል ነው ሲል ስድስት አይደሉም፣ ሰባት አይደሉም፣ ሶስት ፍጹም ገጽ ያላቸው። ጥያቄን ስሙ፣ የሚመልሰውን ስሙ። ሶስትነታቸው ትክክል ነው ሲል ምን እያለ ነው? ምን እያለ ነው? ሁለት አይደለም፣ አራት አይደለም፣ አምስት አይደለም፣ ፍጹም ሶስት ናቸው እያለ ነው። ኦኬ፣ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። አዎ፣ ኦኬ። ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለህ ተርጉመህ ነበረ። አሁን እዚህ ጋር ሲመጣ ትክክል ትርጉሙን ለምን ቀየርክ? ከስላሴ አንፃር ሶስትነታቸው አንድ ቃላት ተመሰለ ትርጉም ያጠቃጅ መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለው መድኃኒታችን ኢየሱስ ክርስቶስ ጥያቄን ስማ። መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው፣ ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው ሲል እዚህ ጋር በቀጥታ መድኃኒታችን ታምናለህ ወይ አታምንም ወይ ነው? ታምናለህ ወይ ሰተም አንዴ ጥያቄ ከተጠየቀ እኔ እኮ ነኝ ጠያቄ ና መንተባተብ የለም። እኔ ነኝ የጠየቁ፣ ጥያቄን መልስ። ሶስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የስ ኦር ኖ አይደለም ጥያቄው። ኦኬ እኔ ነኝ እኮ ጠያቄው። ትክክል ነው ወይስ አይደለም ብለህ አንተ ነህ። እኔ ጠያቂ ነኝ እኮ እኔ የምጠይቅ ነው እመልሳለሁ። ኦኬ ሰዓቱን እየገደልክ ነው። ቀልድብሃለሁ አንተ ላይ ልመልስልህ። ቆይ ማርያም ኢየሱስና መስቀሉ ትክክል ናቸው ብለህ ታምናለህ አታምንም? መልስ እኮ ልመልስልህ። ጠብቀኛ። በጣም ደሩ ላይ እንደሚናገረው ምንድን ነው ከላይ ጋይስ ሁላችሁም እንዳይቱ ሶስትነታቸው ትክክል የሚሆን ብሎ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሮ በአራት ነጥብ ዘግቶት ነው የሚያልፈው። በአራት ነጥብ ዘግቶት ነው። አሁን የኔ ጥያቄ መድኃኒታችን ከእናቱ ስማ የኔ ጥያቄ ላይ አይደለም። መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ልመልስልህ። አንዴ ይኸውላችሁ፣ አያችሁ አይመልሰው። ከላይ ትክክል የሚለው ይኸውላችሁ አብ ወልድ መንፈስ ቅዱስን ትክክል ሲልና ታች ትክክል ሲል ልዩነት አለው ብሎ ነው የሚያምነው። እኩል አታውራ። ሌላ ጥያቄ። እሺ ጠይቄ። መንፈስ ቅዱስ የአብና የወልድ ህይወታቸው ነው አይደለም? የስ ነው፣ ህይወት ነው መንፈስ ቅዱስ። የአብና የወልድ ህይወታቸው ነው አይደለም? ጥያቄ ነው አልኩኝ እኮ። የአብና የወልድ ህይወታቸው ነው። የስ ጥቅስም መውጣት ይችላል። እሺ ቆይ። ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን ይላል? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል ይላል። አብ በራሱ ህይወት አለው ይላል። እኔ የለውም አላልኩም እኮ ታዲያ። አሁንማ ከደቂቃዎች በፊት እኮ መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለህ ነበር። እዚህ ጋር ደግሞ አብ በራሱ ህይወት አለው እያለ ነው። አላልኩኝም እኔ አብ በራሱ። ይኸውላችሁ ኩነት ፈረሰ፣ ሶስቱ የሥላሴ አካላት ፈረሰ። ሌላ ጥያቄ። ኧረ ስማ፣ የኔ ሰዓት ነው። ጥያቄ ሌላ ጥያቄ ተመልሶልኛል። ሌላ ጥያቄ ተመልሶልኛል። ይኸውላችሁ እንደዚህ ነው ሁሌ የሚያጭበረብር ኤፍሬም። ከኤፍሬም ጋር ገጥመህ አንተባትብሃለሁ ገና። ተመለስ። እሺ ይኸውልህ ስሙት፣ ልብ አድርጉ። በኋላ ግን ስቀልድበት እሺ። ኢየሱስ ስማ እባክህ፣ አትንተባተብ። ስማ፣ በስጋው አብ አምላኩ ነው ለኢየሱስ በስጋው ጌታችን ኢየሱስ ክርስቶስ በፍጹም ሰውነቱ አብ አምላኩ ነው። እሺ መጽሐፍ ቅዱስ ከፍታ አንብብልኝ። የት ታነብልኛለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 1 አንብብልኝ። ኦኬ ምዕራፍ 1 ቁጥር 1። እሺ ሁለተኛ ቆሮንቶስ ምዕራፍ 1
ቁጥር 1 ቶሎ በል አለበለዚያ እኔ አነባዋለሁ። እኔማ መጽሐፍ ቅዱስ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ጢሞቴዎስ በአካያ ሀገር ሁሉ ከሚኖሩ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የምስጋናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ 2000 የእናንተ መጽሐፍ ቅዱስ ላይ የኢየሱስ አምላክና አባት የሚለውን አውጥታችሁታል። ጉድ ለምንድን ነው ላይ ከታች ወረድና ውይይታችን በስላሴ ዘንድ ላይ መሰለኝ። ለምን ውይይታችን በስላሴ ላይ ነው? በስላሴ ነው አይደል? ስለ ስላሴ አይደል? ስላሴ ማለት አብ ወልድ መንፈስ ቅዱስ አይደለም? ውይይታችን ለምን አወጣችሁት ከመጽሐፍ ቅዱሳችሁ ላይ የኢየሱስ አምላክና አባት ብሎ ለምን አወጣችሁ? ይኸውላችሁ አያችሁ፣ የእኛን መጽሐፍ ቅዱስ የሚተቸው እንደዚህ አይነት ውንብድና ስለተሸከመ ነው። እንደዚህ አይነት ውንብድና የተሸከመ ይኸውላችሁ፣ ውንብድና ሌላ ምን ብለህ አንተ ባትባለው ገና እኮ አልኩህ። ሌላ ጥያቄ። እሺ በኋላ እቀልድብሃለሁ። ያንተ ሰዓት ላይ በደንብ ነው የምቀልድብህ። ባይገርም አዲሱ መደበኛ ትርጉም የወንጌላውያን መጽሐፍ ቅዱስ ኦኬ አብ የበላይ አስተዳዳሪ ነው ብሏል እና መጽሐፍ ቅዱሳቸው እንደዛ ይላል ብለሃል። መጽሐፍ ቅዱሳቸው ነው ያልከው። ክፈትና ሳይ መጽሐፍ ቅዱሱ ማለት ነው። እኔ እንደዛ አይደለም ያልኩት። ማሰማ ከሆነ በስነ ስርዓት ማዳመጥ ትችላለህ። በአዲሱ መደበኛ ትርጉም ማብራሪያው ላይ ነው ያልኩት። ጆሮ ከሌለ ኦኬ። ስለዚህ መጽሐፍ ቅዱሱ ሳይሆን ማብራሪያው ነው ማለት ነው። መደበኛ ማብራሪያ ላይ የአዲሱ መደበኛ ማብራሪያ ላይ ሲያስቀምጡ፣ ስለዚህ ማብራሪያ አብ የበላይ አስተዳዳሪ ነው። በቃ ሌላ ጥያቄ። መጽሐፍ ቅዱሳችን ትክክል ነው ማለት ነው። ማብራሪያው ነው። ሌላ ጥያቄ። ስማ ሌላ ጥያቄ። አብን ያያለው ሌላ ጥያቄ አብን ያያለ ተንተባተባታለ ገና አብን ያያለ እኔን ያየ አብን አየ ብሏል ጌታ ኢየሱስ ክርስቶስ። አብን ያየ ሰው አለ። አብን ራሱ ክርስቶስ ያያለ አብን አየ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ኦኬ አሁን ልጅሰስ አብን አይቷል። አብን ሰው አይቷል አለ። እሺ አሁን ልጅሰስ አንጨርሳለን። እሺ አሁንም ላርማችሁ እንግዲህ አሙዬ ኢስፋይን አንድ ጊዜ ሰንተስ ስላለበት ግዴታ አማን። እሺ ለሁለታችሁም ነው ልደት። አንተን ነጥዬ ለመናገር አይደለም። እኔ አወያይ ስለሆንኩ መሀል ላይ ይህንንም ሰዓቱን እያስኩ ስለሆነ አይ ቲንክ የመናገር መብት አለኝ ብዬ አስባለሁ። እና ፕሊዝ ዳይሬክት አታርጉ ወደ ግለሰብ። ኤፊክ አንተ የሰማሁት ነገር አለ which is wrong subjective የሆኑ ቃላትን ስትጠቀም ነበረ። ልደት እሱን ለማረም ሞክራውን ቀጥሎ ባለው ላይ በምትናገረው ነገር ላይ ቅድም የነገርኳችሁ ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየተጠቀምን ያለ ነው። ሂትድ የሆኑ ወርዶች ሂትድ የሆነ ዲቤት ነው ኤንድ ሂትድ የሆኑ ወርዶችን ልንጠቀም እንችላለን። ዶንት ዱ ዳት ኦኬ። እንደሱ አይነት ቃላትን አትጠቀሙ። ያ እንደዛ እናደርጋለን። ልደት ዝግጁ ስትሆን ንገረኝ። እሺ አማን ሻኔ ዝግጁ ነኝ። ኦኬ ኤፍሬም የስላሴ አብ ወልድ መንፈስ ቅዱስ ፍቃድን ለአካል የሰጡበትን የካውንስሉ መግለጫ እናውጣና አሳየኝ። ፍቃድን ለአካል የሰጡበትን የካውንስሉ መግለጫ አውጣና አሳየኝ። እሺ ፍቃዱን ለአካል የሰጡበትን የካውንስሉ መግለጫ አሳየኝ። የካውንስሉ መግለጫ ፍቃድን ለአካል ሰጥቷል ብያለሁ። አሳየኝ፣ ከዛ ላይ አሳየኝ እያልኩ ነው። ምንም ስለ አካልም አላወራም። የመግለጫችን ስለ አካልም እኔ ነኝ የጠየቅኩት። አሳየኝ፣ እኔ ነኝ የጠየቅኩት። አካል አወራም ውይይታችን ስለ ስላሴ አይደለ እንዴ? የሌለ ነገር እንዴት አሳየኝ ትላለህ? ስለ ስላሴ አካልም አያወራም ጨርሶ። እንዴ ስለ ስላሴ መቼ ጻፉና ነው? ስለ ስላሴ አካል መቼ ጻፉና ነው? የጨነቀለት። እሺ ቀጥል። አይዞህ ልደት፣ እኔ ልንተባተብ። አማን አንዴ ሰዓቱን አቁመው። አያቆመውም። እንዳታቆመው አማን፣ አያቆመውም። አንተ እንደምትቀልደው ቀልድብሃለሁ። አያቆመውም። አማን አንዴ ሰዓቱን ነው። ማንም እንዳይገባ ሲቀልድ እንደነበረው ቀልድበታለሁ። ቀጥል። ማንም እንዳይገባ። ቃላቶችን አስተካክል። እሺ አንተ ሰሞኑን እኔ ልታርም ልደተ ቃላቶችን አስተካክል። ምን ስትል ነበረ? ሴም አፕሮች ነው አፕላይ ማድረገው። በነገራችን ላይ አንተ ያላረከውን እኔ ያላረገው። ትልቅ ሰዎች ነን፣ ሀሳብ ላይ ብቻ እናውራ። ቅድም በጣም ህፃን ልጅ ነበር። ከአሁን ትልቅ ሆንክ፣ በደቂቃ ውስጥ አደግ። ቅድም ምን ስትል ነበር የነበረው? የወንጌል አማኝ ስላለበት እንደ አፍን ሲከፍት ነበር። ፖዝ አታርገው አማን፣ ፖዝ አታርገው። ፖዝ አላረኩትም፣ እየሄደ ነው። ቀጥል ልደተ ቀጥል። ሳብጀክቱ ላይ ፎከስ አድርጉ። ቀጥል። ጥያቄ ክፈትልኝ፣ እንትኑን የቅድሙን መጽሐፍ ክፈትልኝ።
ድርሳነ መስቀልን ክፈትል። ድርሳነ መድኃኒዓለም ሶሪ አልከፍትም። አንተ ክፈት ራስህ። አልከፍትም እኔ አልከፍትም። አንተ ድርሳነ መድኃኒዓለም ላይ መስቀሉም ሆነ ድንግል ማርያም ልክ እንደ ስላሴ አካል የሚል የለም። ትክክል ናቸው ይላል። ትክክል የሚላቸው አሳይቻለሁ። ትክክል ነው ይላል። አምስት አካል በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት አብ የመንፈስ ቅዱስ አስተዳዳሪ ነው ወይስ አይደለም? መጽሐፍ ቅዱሱ እንደዛ አይልም። ማጥኛ ጽሁፉ ነው ያለው። አካላት ዘንድ አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፉ ነው ያለው። እሱ ደግሞ አስተዳዳሪ አይደለም። ማጥኛ ጽሁፉ ነው እንደሱ የሚለው። ማጥኛ ጽሁፉ ደግሞ ኦርቶዶክስ ራሱ ተሳትፋበታለች። አብ የበላይ አስተዳዳሪ ነው ወይስ አይደለም? አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፍ መጽሐፍ ቅዱሳችን አይልም። እንደሱ የለም መጽሐፍ ቅዱሳችን ላይ ማጥኛ ጽሁፉ ነው። መልስ የለም። ዝም ብለህ ማጥኛ ጽሁፉ ላይ ነው ያለው። ማጥኛ ጽሁፉ ላይ ማጥኛ ጽሁፉ ላይ አይዞህ ጥርት ያለ የስላሴ ትምህርትን የሚያሳይ ከእምነት መግለጫ አሳየኝ። ልክ እኔ እንዳሳየው ከእምነት መግለጫ የስላሴን ትምህርት አሳየኝ። ይኸው ጥርት ያለ እኔ እኮ አነበብኩና ነገርኩህ እኮ አስተማርኩህ እኮ ዛሬ። የቤተ ክርስቲያናችሁን የእምነት መግለጫ የስላሴ ትምህርት የያዘ አሳየኝ። አውጣና አሳየኝ። አንተ ታውጣለህ። ሌላ ዲቫይስ የለኝም ላሳየህ። አንተ ራስህ አውጣ። ልንገርህ ዌብሳይት ነው። የኔ ጥያቄ ሰዓት ነው። የኢትዮጵያ ወንጌላውያን አማኞች ካውንስል በልና ገባና ዌብሳይታችን ላይ ቁጭ ብለዋል። በእምነት አቋም ዙሪያ እኮ የእምነታችን አቋም ዌብሳይታችን ላይ አለ። የኢትዮጵያ ወንጌላውያን አማኞች ካውንስል የሚል አለ ዌብሳይት። ሌላኛው ጥያቄ ግቡ ካውንስሉ ላይ ግቡና የኢትዮጵያ ወንጌላውያን አማኞች ካውንስል የሚለው ላይ አዲስ መደበኛ ላይ ያለውን የማጥኛ ጽሁፍ ትቀበላለህ ወይስ አትቀበለውም? የማጥኛ ጽሁፍ ነው። ስለዚህ ልቀበለው ማጥኛ ጽሁፍ ነው። ልቀበለው ማልቀበለው አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን አብ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለውን ትቀበለው ነው ሳትቀበለው? ማጥኛ ጽሁፉን ነው። ማጥኛ ጽሁፍ እኔ ማጥኛ ጽሁፍ ለአብ የሚገዛው ወልድ ለአብ መጽሐፍ ቅዱስ አይደለም። ማጥኛ ጽሁፍ ነው። ሰዎች የጻፉት ነው። መልስ የለም። ማጥኛ ጽሁፍ ነው። ማጥኛ ጽሁፍ ታመጣለህ እንዴ? ሃይማኖታችንን ሞግት እንጂ ሃይማኖት ሞግት እንጂ ማጥኛ ጽሁፍ ሳትቀበለውም ስታጠና ነው ያነበብከው። ልደት አይዞህ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለው እሱ ማጥኛ ጽሁፍ ነው። እሱ ማጥኛ ጽሁፍ ነው። ኦርቶዶክሶችም ሊሆኑ ይችላሉ የጻፉት እኮ። በነገራችን ላይ አዲሱ መደበኛ ትርጉም ኦርቶዶክሶችም ተሳትፎበታል ህትመቱ ላይ ጽሁፉ ላይ። ቀጥል ቀጥል። ምንም ችግር የለውም። ሌላኛው ጥያቄ አሁን ካሳያጅ ቤተክርስቲያን ቀደም በተናገርከው 5 ስላሴ ነው የሚለው ከእንደ ያመጣው? አይ በጻፋችሁ ኦፊሻሊ በጻፋችሁ እኮ ኦፊሻሊ የእምነት መግለጫችን ላይ 5 ስላሴ የሚል አሳየን። መጻፋችሁ ድርሳነ ስላሴ የሚል ኦፊሻሊ የእምነት መግለጫችን ላይ ኦርቶዶክስ 5 ስላሴ አሳየን። የኦርቶዶክስ መጽሐፍ ይኸውላችሁ መድኃኒታችን ኢየሱስ ክርስቶስ እና መስቀሉ ሶስትነታቸው ትክክል ነው። ይኸውላችሁ ትክክል ናቸው። ይኸው 5 የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ 5 የስላሴ አካል ኦርቶዶክስ የምታምነው 5 የስላሴ አካል። እሺ 5 የስላሴ አካል ነው ያላቸው። በነገራችን ላይ ማርያምና መስቀሉ ተጨማሪ ናቸው። ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው። ይሄው ማርያምና መስቀሉ ሶስትነታቸው ትክክል ነው። ይሄው ጭራሽ እንዲህ ነው የምናምነው ነው የሚሉት። እንዲህ እናምናለን፣ እንዲህ ያላመነ ይፈረድበታል ይላል። እንዲህ ያላመነ ይፈረድበታል ይላል። ይሄው መስቀሉ ወልድ ማርያም ትክክል ናቸው ይላል። አይዞህ ልደት አይዞህ። ፕሮቴስታንቶችን ዲፌንድ የምታደርጋቸው ከሆነ ጥያቄ መልስልኝ። ቀጥል፣ ጠይቅ። አይዞህ እስካሁን ከጠየቁት የትኛውንም ጥያቄ ሊመልስልኝ እዚህ ጋር 5 ስላሴ የሚል የለም። ይሄው 5 ስላሴ ይሄው መድኃኒታችን ማርያምና መስቀሉ ትክክል ናቸው ይላል። ሶስቱ 5 የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ 5 የስላሴ አካል። አይዞህ ልደት ቀጥል። አይዞህ ቀጥል። ጠይቅ። አይዞህ እኔ አይዞህ ራስህ እኔን ኦኬ። ያንቀለቅልህ ከኤፍሬም ባለ ጊዜ ጋር በስላሴ ትገባለህ። እሺ ቀጥል። በታሪክ ውስጥ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ፍቃድን ለአካል የሰጠ አንድ ቤተክርስቲያን አባት ጥቀስልኝ። ፍቃድን ለአካል የሰጠ አንድ ቤተክርስቲያን አባት
አንድም የቤተክርስቲያን አባት ፍቃድ ለአካል ነው የሚሰጠው ወይስ ለላይሰንስ ብሎ እየተናገረ የለም? አንድም ያለ የለም። በሁለቱም ያለ የለም። ፍቃድ ላይ በፍጹም አስተያየት አልሰጡም። ማናቸው? አንተም የለህም። ታሪካዊ ክርስትና ውስጥ አስተያየት አልሰጡም። አባቶች አስተያየት አልሰጡም። ፈቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው አስተያየት አልሰጡም። ካለ አንተ አምጣና ሳየኝ። አይዞ መልስልኝ። በታሪክ ውስጥ ፍቃድን ለአካል የሰጠ የቤተክርስቲያን አባት አንድ አምጣና የቤተክርስቲያን አካሎች የቋቋይ ስባ መልሴን ስማ። በቤተክርስቲያን አባቶች ፍቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው ተናግረው አያውቁም። ለሁለቱም ብለው አያውቁም። ስኮላሮች ግን አሉ። አይዞህ አሳዘንከኝ። ሰዓት ጨርሳል። አይዞህ ልደቴ ማጠቃለያ መግባት ይችላል። ፈቱላቸው አንድ ይቅርታ። አይ ነገሩ ስትነጋገሩ ማነር ባለው መንገድ ቢሆን ጥሩ ነው። እንትን ኤፍሬም ማነር ቢኖረው ጥሩ ነበር። እባክህ አንተ ነህ የጀመርከው። ህፃን ደግሞ ኤፍሬም ትላለህ። ህፃን ተሳደብ ሰው ያለው። እሺ ቆይ ምዕመናን አንዴ ሜሪ ድምፅሽን አሰምተሻል። መሀል ላይ እንዳይዘረግፈን። አምስቱ ስላሴ ነው የምታስተምረው? አምስቱ ስላሴ በቃ እሺ፣ የሜሪ ድምፅ ተሰምተዋል። አሁን እንደዚህ እናደርጋለን። ጥሩ ነው እንደዚህ። ሁለታችሁም ህግ አላከበራችሁም። በአሁኑ በመጨረሻው ንግግር ላይ ያው ልደት እኔ የማወጣው ቃል አለ ዳይሬክት የተደረገ ሰብጀክቲቭ። በመጀመሪያው ላይ ደግሞ ኤፍሬም የተናገረው አለ። ከሁለታችሁም የማይጠበቅ ነው። እንግዲህ ምንም ማድረግ አልችልም። እንደዛ ጭጭ እያደረኩ ነው ያለሁት። አይውሽ እንግዲህ በሀገራችን እኛንን ያለ ነው አሁን ቲክቶኩ ላይ እያወራን ያለ ነው ምናምንና እንደዚህ አይነት ማነሮችን እየለመድን ብንመጣ ጥሩ ነው። ሂትድ የሆነ እንትን ቢሆንም እንኳን አፕሮቾቻችንን ብናስተካክል መልካም ይመስለኛል። እሺ አሁን መዝጊያ ነው የሚሆነው። መዝጊያው 5 ደቂቃ ነው። ኤፊ ስትዘጋጅ ንገረኝ። እሺ አንተ ስለሆንክ የጀመርከው አንተ ነው የምትጨርሰው። አሙዬ ተዘጋጅቻለሁ። ቀጥል። ይኸውላችሁ እንግዲህ እኛ ከመግባታችን በፊት የወንጌል አማኞች ስላሴ ትምህርታቸው ሐሰት ነው ብሎ ሲንፈራፈር ነበር። አሁን ዓለም አውቋል የስላሴ ትምህርት የማጋጥ አንድ እንኳን የኛ የስላሴ ትምህርት ትክክል አይደለም ብሎ ሊሞግትበት የቻለው የለም። የኛ የስላሴ ትምህርት ጥርት ያለ መጽሐፍ ቅዱሳዊ እግዚአብሔራዊ ነው። የአባቶች ግራውንድ ያለው ነው። የነሱስ ይኸው የነሱማ ምን አለ እዚህ ጋር ትክክል ነው ሲል እዚህ ጋር ሌላ ነው ትርጉሙ፣ እዚህ ጋር ሲወርድ ሌላ ነው አለ። ውሸት። ይኸው እዚህ ጋር ምን ይላል? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። በጌታ በኢየሱስም በጣም አስፈሪ ነው ይሄ። ማይለያይ ነው። ልክ እንደ የክብሩ ራሱ እንደ እግዚአብሔር ነው ይላል። በጣም ነው የሚያጸይፈው። ኦኬ ከዛስ በኋላ እንደዛ ብሎ ቢያቆም ጥሩ ነበረ። ምንድነው የሚለው? ከታች ወርዶ ይኸው እንዳያችሁት። ከዛስ እንደዚህ ይላል፣ መድኃኒታችን ይላል ኢየሱስ ክርስቶስ ላይ አብ ወልድ መንፈስ ቅዱስ ትክክል ናቸው አይደል ያለው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው አለ። በኢየሱስ ማርያም እናቱና መስቀሉ ትክክል ናቸው ማለት እኩል ናቸው። በስላሴ ትምህርት አስተምሬያቸዋለሁ። ቀደም እዚህ ላላችሁ ለመምህራን ነው አስተምሬያለሁ ምለው። ኦኬ በስላሴ ትምህርት ውስጥ ለምሳሌ በስላሴ አካላት መካከል መቀዳደም፣ መበላለጥ፣ መለያየት የለም ስንል ትክክል ብለን እንገልጥበታለን። እኩል ማለት ነው ትክክል ማለት። ኦኬ ይኸው መስቀሉ ማርያምና ኢየሱስ ክርስቶስ ትክክል ናቸው ይላል፣ እኩል ናቸው ይላል። ስለዚህ የስላሴ አካላት ስንት ሆነዋል? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ማርያምና መስቀሉ ገብተዋል። ሶስትነታቸው ትክክል ነው ስለሚል ከኢየሱስ ጋር ማለት ነው። ስለዚህ 5 የስላሴ አካል ነው ማለት ነው። አታምታታም ስል እሺ እንዲህ እናምናለን እናመልካለንም ይላል። እንዲህ ነው የምታምነው፣ እንዲህ ነው የምታመልከውም፣ እንዲህ እንናገራለን እናመሰግናለን ይላል። ሲያመሰግኑ ምን ብለው ነው? ኢየሱስ ክርስቶስ፣ መስቀሉ፣ ማርያም እኩል ናቸው ብለው ነው የሚያመሰግኑት። የሚያመልኩትም እንደዛ ነው፣ የሚናገሩትም እንደዛ ነው። እንዲህ የሚያምን ይድናል ነው የሚለው። አያችሁ፣ እንዲህ የሚያምን ይድናል። ኦኬ እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። ስለዚህ የኦርቶዶክስ ሃይማኖት ይሄ ነው። የምታምነው ታምነ ተጠምቀ ምናምን የሚለው እሱ ማስክ ነው። ኦኬ ዲሲቭ ማድረጊያ ነው፣ ሰዎችን ማታለያ ነው። ይኸው የሚያምኑት ማርያምና መስቀሉን ትክክል አድርገው ነው ከአብ ከወልድ ከመንፈስ ቅዱስ ጋር። ስለዚህ 5 የስላሴ አካል አላቸው ማለት ነው። በጣም ጥሩ። ሌላኛው ልደት ሰምታችሁታል።
መጽሐፍ ቅዱስ ጥቅስ አወጣውለትና መጀመሪያ ጠየቅኩት፣ መንፈስ ቅዱስ የአብና የወልድ ህይወታቸው ነው አልኩት። አዎ አለኝ። ይኸው ደግሞ አብ ቅድም ያሳየዋችሁን ጥቅስ ደግሜ ምናልባት ማንሳት ካለብኝ አወጣውለትና ይህን ጥቅስ አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖር ሰጥቶታል ይላል። አብ በራሱ ህይወት አለው እያለ ነው። ቅድም ደግሞ አብ በራሱ የለውም መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብልሃል ስለው አይን ፍጥጥ ጥርስ ግጥጥ ሁነት ትምህርት ኤክስ ውሸት። ኦኬ አብ በራሱ ህይወት አለው፣ ወልድ በራሱ ህይወት አለው፣ መንፈስ ቅዱስም በራሱ ህይወት አለው። ኦኬ መንፈስ ቅዱስ ብቻ ነው ህይወት ያለው፣ የእሱ ህይወት ነው የአብና የወልድ ህይወት በራሳቸው ህይወት የላቸው የሚለው ውሸት። የስላሴ ትምህርት ደግሞ ወንጌላውያን አማኞች ፊት በስላሴ ትምህርት ትመጣለህ እንዴ? እርግርን ባዘረጋ ጥሩ ነበረ። ኦኬ ሌላኛው ቅድም የተናገርከው ነገር አለ ወደ ከእስልምና ጋር ተያይዞ ማለት ነው። እኛ እዚህ ቲክቶክ ላይ ተናገርኩ ኦፊሻሊ አንድ የወንጌል አማኝ ወደ እስልምና ሄደ ካለ እስቲ አምጡ አልኩኝ። 2 ልጆች ሄደው ነበር ብለውኝ ሄደው አስተምሪያቸው ላይቭ እኔ ላይ ንስሐ ገብተው ተመልሰዋል። 2 ልጆች አንድም የወንጌል አማኝ ወደ እስልምና ሄድም። እኛ እዚህ ቲክቶክ ላይ እስካለን ድረስ እኔ ካለው አማን ካለ እዚህ ያለን የወንጌል አማኞች እነ ኤርሚ ካሉ እነ ቃሌ ካሉ አንድ የወንጌል አማኝ ወደ እስልምና ሄድም። እናንተ ጋር ግን በሰልፍ በየቀኑ ነው የሚሄዱት። በየቀኑ በሰልፍ እጃቸውን እያነሱ እስልምናን እየተቀበሉ ነው። ለምን ልደት እናንተ ወይ ከኛ አልተማራችሁ ቁጭ ብላችሁ ሀምብል ሆናችሁ፣ ወይ የተጣመመ የስላሴ ትምህርት ነው ያላችሁ፣ ነገረ ክርስቶሳችሁ የተጣመመ ነው፣ እርስ በርስ የተበጣበጠ ማትስማሙበት 20 ቦታ የተበጣጠሳችሁ ናችሁ። ዲያቆን እስቅያስ እንዳለው 20 ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ መሰረታዊ እንኳን የሚባለው የስላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ። እዚህ ጋር 5 የስላሴ አካል አድርገህ ስታበቃ እዛ ጋር ደግሞ ሄደ አንድ መለኮት 3 አካል ትላለ። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከናንተ ወጥቶ። ስለዚህ አትናደዱ። ደግሞ እኛ ወደኛ ስናመጣችሁ ትናደዳላችሁ። ይኸው እስልምና ነው የሚሄዱት። እናንተ ጋር መቆየት አይችሉም። ለምን አልተማራችሁም? እናንተ የሰንበት ተማሪዎች ናችሁ፣ እውቀት የላችሁም። እንደ ድሮ የመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ሳይማችሁን እናንተ የምታሳልፉት እዛ ጌም በመጫወት ነው። ላይቭ ላይ መታችሁ እንደ ድሮ እኛ ግርስን መማር አቁማቸዋል። ስለዚህ እየሄዱ ነው ወደ እስልምና። ልደት አይቤጊው ኑና ስላሴ ትምህርት ተከታታይ ሳስተምር ናና ተማር። አየህ ዛሬ እንዳስተማርኩ ምንም እንከን የማይወጣለት የስላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተህ ተማርና ወደ እስልምና በሰልፍ የሚሄዱትን ታደግ። አንድ የወንጌል አማኝ ወደ እስልምና አይሄድም እኛ እስካለን ድረስ። ታንኪዩ